በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን አላችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኀጢአን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታዳምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን አባቶች እናቶቻችን በረከት ከእናንተ ጋርና ከመላው ቤተሰባችሁ ጋር ነው። ሁላችሁም የኦርቶማር ሚዲያ ተከታታዮች በሀገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች ይህንን ቪዲዮ በቅድሚያ ላይክ በማድረግ እንድትጀምሩና የእግዚአብሔር ቅዱስ መንፈስ በሁሉም ዓለማት ያስተጋባ ዘንድ ሼር በማድረግ ጠላት በእኛና በቤተሰባችን ዙሪያ ቦታ እንዳይኖረው እንድናደርግ እጠይቃለሁ። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። ይህንን መንፈሳዊ መርሃ ግብር ውሃ ጸበል አዘጋጅታችሁ እስከ መጨረሻ በማድመጥ ዘወትር በእምነት ብትጠጡት ቤታችሁን ሥራ ቦታችሁን ብትረጩት ከሕማማችሁ ትፈወሳላችሁ፣ ከአጋንንት እስራትና ፈተና ትድናላችሁ፣ ከክፉ ሁሉ ትጠበቃላችሁ። መንፈስ ቢላክባችሁ በየጊዜው ቢታደስባችሁ አቅም እንዳያገኝ ሆኖ ይረክሳል። ጻድቃን ሰማዕታት ቃል ኪዳናቸው ይረዳናል። በአጋዕዝተ ዓለም ሥላሴ ቸርነት በድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። እግዚአብሔር አምላካችን የትንሹንም የትልቁንም የጻድቁንም የኃጥኡንም ጸሎት የሚሰማ አምላክ በእርሱ ቸርነት በቅድስት ድንግል ማርያም ምልጃ ጸሎታችንን ይስማን ይቀበለን። አሜን። ሁሉም ሰው የራሱ የሆነ ከባድ ሁኔታ ውስጥ ሊሆን ይችላል። ጤና አጥተን በሕመም እየተሰቃየን ወይንም የቅርብ ቤተሰባችን ወይ ዘመድ ታሞብን በጭንቀት ያለን እንኖራለን። በብቸኝነትና በመገለል በገንዘብና በሥራ እጦት በትዳርና በፍቅር ሕይወት መፍረስ በመከዳትና በመለየት ስለ ልጆችና ስለ ቤተሰብ በመጨነቅ በልዩ ልዩ ኃጢአት ወድቀን ከሃይማኖት ከእምነት ከፈጣሪ እንደራቅን የሚሰማን በትምህርት ላይ ሆነን ውጤት ለማምጣት የምንጥር በተለያየ ሥራ ዘርፍ ውስጥ ተሰማርተን ራሳችንን ቤተሰባችንን ለመለወጥ የምንታገል የቅርብ ሰው ተለይቶን በሐዘን ስቃይ ውስጥ የምንገኝ በየሰው ሀገር ተሰደን በልዩ ልዩ ሁኔታ ውስጥ የምንገኝና በብዙ አይነት የሕይወት ውጣ ውረድ ብዙ አይነት ኃላፊነቶችን ተሸክመን የምንገኝ ልንኖር እንችላለን። ሁሉንም ፍርሃታችንን ጭንቀታችንንና ችግራችንን ሁሉ ለእግዚአብሔር ዛሬ በዚህ ሰዓት እንስጠው። በቃና ዘገሊላ በዚያ በሰርግ ቤት ተአምራትን እንዳደረገ ሁሉ ለእኛም ለባሪያዎቹ ከሰው ከአእምሮ በላይ የሆነ ድንቅ ተአምራቶችን ያደርግልንና አድርገህልኛልና በቸርነትህ አመሰግንሃለሁ እልል እልል እያልን ድምፃችንን ከፍ አድርገን እንድንዘምር ያደርገናል። አሜን። እግዚአብሔር ቢፈቅድ በኢትዮጵያ ከምሽቱ ከ3 ሰዓት በኋላ ባለው ጊዜ
ለጸሎት፣ ገድል፣ ስንክሳር በያለንበት እንሰባሰባለን። ከእናንተ የሚጠበቀው ከማታ 3 ሰዓት በፊት ስማችሁን ኮሜንት ላይ መጻፍ ነው። በዛሬው የጸሎት፣ ገድል፣ ስንክሳር ክፍል በዚህኛው ፕሮግራም ላይ የተጻፉትን ስሞች በቀጣዩ ጸሎት በነገው የጸሎት ጊዜ እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። አምላካችን እንደ ቸርነቱ በቅድስት ድንግል ማርያም ምልጃ የሁላችንንም ችግር ይፈታል፣ ጭንቀታችንን ያቀላል፣ ነፍሰ ሰላም ይሰጠናል። አሜን ይሁን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለበዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አሜን። መጽሐፈ አርጋኖን የሚባል የምስጋናና የጸሎት ቅዱስ መጽሐፍን ማንበብ እንጀምራለን። አርጋኖን ዘአርብ ምዕራፍ 1 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት ማኅበር ሁሉ ጋር ወደ እኔ ነይ። ከአንደበታቸው የወጣውን የምስጋናሽ ኃይለ ቃል ልብ ታስደርጊኝ ዘንድ። ድንግል ሆይ በሥጋቸው የልጅሽን መከራ ከተሸከሙ የሰማዕትነታቸውን ደም ከተቀቡ ሰማዕት እርሳቸው 2 ልዳን ያለው ሰይፍ የሚታጠቁ ድል የሚነሱ የንጉሥ ሰራዊት ናቸው። ከእርሳቸው ማኅበር ጋር ደግሞ በረድኤት ወደ እኔ ነይ። ድንግል ሆይ በማመንዘር ዕድፍ ልብሳቸውን ካላሳደፉ ለመንፈስም ማደሪያ ከሆኑ ንጹሐን ደናግል ማኅበር ጋር ወደ እኔ ነይ። ድንግል ሆይ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ካደረጉ ፍጹማን መነኮሳት ማኅበር ጋር ወደ እኔ ነይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በየጊዜው በየሰዓቱ ምስጋናና ቅዳሴን ከማያቋርጡ ከትጉሃን መላእክት ማኅበር ጋር ወደ እኔ ነይ። ድንግል ሆይ ከቅድስት ቤተ ክርስቲያን ማኅበር ከምዕመናን ሁሉ ጋር ወደ እኔ ነይ። ይልቁንም ከዚህ ከማኅሌታዊው አባትሽ ከዳዊት ጋር ብትመጪ እፈቅዳለሁ። በተቃጠለ ፍቅር ስለ አንቺ ይጮኻልና እንዲህ ሲል፣ በጽዮን ለሚያድር እግዚአብሔር ምስጋናን አቅርቡ፣ ሥራውንም ለአሕዛብ ንገሯቸው። ዳግመኛም ዳዊት እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳትታወክም እግዚአብሔር በመካከሏ ነው። ዳግመኛም ዳዊት እንዲህ አለ፣ ጽዮንን ክበቡ፣ በዙሪያዋም ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ፣ ታላላቁንም ቤቶቿን ለሚመጣው ትነግሩ ዘንድ አስቡ። በቅድስት ድንግል ምን ያህል የከበደ ሥርዓት ሸክም ተሠራ! በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ ቅዱሳን ሐዋርያት፣ በብሉይ ኪዳን ላይ ሐዲስ ኪዳን፣ ለእስራኤልም በተሰጠው የፍርድ መጽሐፍ ላይ የክርስቶስ ደቀ መዛሙርት የቀኖና መጽሐፍ። ስለዚህም እንዲህ አለ፣ ሸክሟንም ትካፈላላችሁ፣ ለሚመጣው ትውልድ ትነግሩ ዘንድ። ባለጊዜ ደግሞ ስለ ጥምቀት ልጆች በሥጋ ስለማይመክኑ ስለማይመኩ የእግዚአብሔር ልጆች ሊሆኑ ሥልጣን ስለሰጣቸው ከእግዚአብሔር ተወለዱ እንጂ ከሰው ፈቃድ፣ ከሥጋዊ ፍትወት፣ ከሥጋዊ ከደማዊ ስላይደሉ ይናገራሉ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አምላክን በሥጋ የወለድሽ ከትንሽነቴ ጀምሮ ተስፋዬ፣ አለኝታዬ፣ አምባዬ፣ መጠጊያዬ
ጉልበቴ የመድኃኒቴ ሽቱ ብልቃጥ የመመኪያዬ አክሊል ክብሬ ገናንነቴ የራሴ ከፍ ከፍ ማያ ሆይ በክርስቲያን ሥርዓት ጠብቂኝ። በክርስቲያን ሃይማኖት አጽኚኝ፣ ክርስቲያንም አድርጊኝ። ክርስቲያን ልባለ ምስጋና በክበበ ትስብዕት በመንፈስ ቅዱስ በመጣ ጊዜ ክርስቲያን ሆኜ ልገኝ። የኃጢአቴን ስሯን ከእኔ ላይ ንቀይልኝ። ጫፎቿ በሥጋዬ ላይ እንዳይረዝሙ ከልቦናዬም የሥጋዊን ፈቃድ ግንድ ቁረጪ። እሾክ አሜኬላ በላይ እንዳይበቅል ነፍሴንም የምታስጨንቃትን ወደ ጥፋትም የምታደርሰኝን የዚህን ዓለም ማማር ፈቃድ አጥፊልኝ፣ እንድጎዳም አትተይኝ። አርጋኖን ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የቤልሆር መንፈስ እንዲገዛኝ አትጣይኝ። ከቀንበሩም በታች እንዳልጸመድ አድርጊኝ። የሚያጣላ የሚያስት መንፈስ እርሱ ነውና ለጊዜው ኃጢአትን ያማረ የተወደደ አስመስሎ ያሳያል። ሥጋዊውንም ፈቃድ ለልቦናው ያከናውናል። መራራውን የጣፈጠ ጨለማውን ብርሃን ያደርጋል። ኃጢአትን ሰርቶ ከፈጸሟት በኋላ ግን እርሱ አስቀድሞ ይከሳል። የሰሩትንም ከልዑል እግዚአብሔር ፊት ያጣላቸዋል። እመቤቴ ድንግል ማርያም ሆይ ይህንን መስተዋድድ እፈራዋለሁ። ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልሰራ አድኘኝ። ኃጢአትም ሳያሰራኝ አስቀድሞ አድኘኝ። ሳያጣላኝም ከልዑል ፊት ኃጢአቴን አስተሰርይልኝ። ቢያጣላኝም በሰማይ የሚኖር ተስፋ አለኝ። ሥጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለና። ነገር ግን ፍቅርሽን በልቦናዬ ለጨመረ አሸናፊ እግዚአብሔር ክብር ምስጋና ይግባው። ስሙም መስጉን ይሁን፣ ብሩክ ይሁን። ወይን ከውሃ እንዲቀላቀል አንዱም ከአንዱ ሊለይ እንዳይቻል እንዲሁም ደግሞ ፍቅርሽ ከልቦናዬ ልቦናዬም ከፍቅርሽ ተዋሃደ። የኃጢአቴ ቁስል የነፍሴም መግል ያላንቺ ጸሎት እንዳይድን ልዑል እግዚአብሔር ያውቃልና። ኃጢአት እንዲበልጥ ተረዳ፣ ንጽሕናሽ ደግሞ ከቅዱሳን ሁሉ ንጽሕና እንዲበልጥ እንዲበዛ አወቀ። ስለዚህም ፍቅርሽን በልቦናዬ ጨመረ። ጽኑ ቁስል ያለ ጽኑ ዕጹብ ድንቅ መድኃኒት እንዳይጠግ ያውቃልና። የእግዚአብሔር የጥበብ ርቀት ምን ይረቅ ምን ይጠልቅ፣ ለዚህ አንክሮ ይገባል። ደግነቱንና ይቅርታውንስ ማን ይናገራል? በኃጢአት ቁስለኞች ፊት መድኃኒት አዘጋጀ፣ ተቀብተው በእርሱ እንዲድኑ ነው። በኃጢአት በቆሰሉት ፊት የሕይወት የመድኃኒት ሽቱ አዘጋጀ፣ በእርሱ ተሻተው ከመከርፋት እንዲድኑ ነው። የሕይወትም ውሃ ዘቅትን አመለከተ፣ ወደ እርሷ ሂደው በእርሷም የመነጨ የንጽሕና ውሃ ተረጭተው ታጽበው እንዲድኑ። የምድር ኃጥአን ሁላችሁ ወደ ቅድስት ድንግል ኑ፣ በእርሷ ስጦታ ጻድቃን ትሆኑ ዘንድ ልብሳችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ኑ። የይቅርታ ውሃ ወደምትፈስ ልብሳችሁንም በልጇ ደም እጠቡ፣ ለሰማያዊ ሙሽርነት ዝግጁ ትሆኑ ዘንድ። ድውያነ ሥጋ ሁላችሁ ወደ ድንግል ኑ፣ በጸሎቷ ኃይል እንድትፈወሱ የእውቀት ድሆች ሁላችሁ ኑ። የእውቀት ምንጭን ከሷ ትቀዱ ዘንድ ያማረ የተወደደውን የጥበብ ምክር ያገኙ ዘንድ። ድንግል ሆይ የእኔን አመንዝራነቴን እናገራለሁ፣ ያንቺን ንጽሕና የልጅሽን ቸርነት አወራለሁ። ድንግል ሆይ የእኔን ስህተት ያንቺን ማማለድ የልጅሽንም መታገስ እናገራለሁ። ድንግል ሆይ
የእኔን ስንፍና ያንቺን ምክር የልጅሽንም ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያሸንፈኝ በእኔ ላይ ይመኛል ይሻል። ይቅርታ የሚያደርግልኝ ልጅሽን ለምኜው በእኔ ላይ እንዳያሰለጥነው። ጸሎቴም በሚቃረን ፊት በአርበኛ እጅ እንደ ፍላጻ በኃይልም እንደሚወጋ ጦር የጎን አጥንትንም እንደሚሰብር እንደሚያቆስልም ይሁን። ዳግመኛም እንደ ሰይፍ የሚቆርጥ እንደ ጠገራ የሚሰነጥቅ ይሁን። ጠላቴም ይህንን አይቶ ይሽሽ። ከኔ ጋር ለመቃረን እንዲህ አድባም ተንኮሉ ይጥፋ። መንገኑም አልጫ ይሁን፣ የኃይሉን ብርታት ልምሾ ይሁን። የሚጽናናበትም ተስፋ አያገኝ። መሃይምናን በጥላዋ የሚያድፉባት ታላቂቱ የዘይት ዛፍ ድንግል ሆይ የትንቢት ዝናብ የምትጠጭ የሰማይ ደመና ብርሃን የሚጋርድሽ በቤተ መቅደስ ያደግሽ አስቀድሞም ልዑል እግዚአብሔር የተከለሽ ከእስራኤል ወገን የምትሆኚ ብሩክት ፍሬ ሆይ ብሩክ ፍሬ ይኸውም ጌታችን ኢየሱስ ክርስቶስ ከአንቺ የተገኘ በላዩም መሻከራቸው ለማለዘብ ከእርሱ የመለኮትነት ቅቤ የሚፈሰው እርሱ ከአንቺ የተገኘ ድንግል ሆይ አንቺ ደግሞ የኃጢአቴን መሻከር በልጅሽ መለኮትነት ቅቤ አለዝቢልኝ፣ በእርሱ ላይ ደም ግባቴን እንዳገኝ። አርጋኖን ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ ንብ ከማር መፈጠሪያ ከሰፈፍ ውስጥ እንዲወለድ የንብ ዕጩ ከሰፈፍ ውስጥ በንቡ ዜማ ጩኸት ነውና ማርም ደግሞ ከሰፈፍ ይቀዳል። የክርስቶስም ከአንቺ መወለድ እንዲሁ ነው። መልአኩ ቅዱስ ገብርኤል እንዲህ ብሏልና ጸጋ ክብርን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባሕሪ ሆኗልና ከሴቶችም ሁሉ የተባረክሽ ነሽ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። አንቺ ደግሞ እንዲህ አልሽው፣ ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አለሽ፣ መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይሉ ይጋርድሻል። በገብርኤልም አንደበት የአብ ቃል በጆሮሽ ተሰማ፣ ስለዚህም በሰፈፍ ተመሰልሽ። ቃልን በመስማት ጸንሰሻልና፣ ስለ ንብ ክንፍም የመንፈስ ቅዱስ ክንፍ ጋረደሽ። ንብም አበባውን ሰብስቦ ስለሚሠራው ማር ከቅዱሳን ነቢያት ቃል አበበ። የተቀሰመው ትንቢት የማር ወለላ በላይሽ ፈሰሰ። ቃል ካንቺ እንደ ንብ መወለዱንም ዳዊት መስሎ ተናገረ እንዲህ ሲል፣ እኔ ትል ነኝ ሰውም አይደለሁም። እንደ እርሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው። በሚሸልቱት ፊት የማይናገረውን ነባቢ በግ በሕማሙም ጊዜ በወጉት ፊት አፉን ያልተከፈተውን በሚሸልቱት ፊት የማይናገረውን ነባቢ በግ በሕማሙም ጊዜ በወጉት ፊት አፉን ያልከፈተውን የወለድሽልን ድንግል ሆይ ለምኝልን። ልጅሽ በደሙ ይዋጀን፣ እኔ እንዳልጎዳ በልጅሽ ፊት የተናቅሁ እንዳልሆን፣ ለሰይጣንም የተሰጠሁ ለአጋንንት የተገዛሁ እንዳልሆን፣ የመስቴማ ሰራዊት በላይ እንዳይመኩ የቤልሆርም መናፍስት እንዳይሳለቁብኝ። የእኔን መውደቅ የሚወዱ ሁሉ እርሳቸው የወደቁ ይሁኑ፣ ጉስቁልናዬንም የሚወዱ ሁሉ እርሳቸው የጎሰቆሉ ይሁኑ። እኔ ባሪያሽ ግን ከፍ ከፍ ልበል፣ እርሳቸው የሚፈሩ ይጎሳቆሉ። ለእርሳቸው ችግር መናቅ ይምጣባቸው፣ ለእኔ ክብር ባለጸግነት ይሁን። ለእርሳቸው ማፈር ፊት ማጥቆር
ለእኔ ከፍታ ባለሟልነት ከእግዚአብሔር ዘንድ ለእርሳቸው አበር ቸነፈር እብል ማጣት ለእኔ ጥጋብ መውደድ ተድላ ደስታ ይሁን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር የመቅደሱ ተራራ በእስራኤል ልጆች ፊት እንደ እሳት ነበልባል ሲነድ በላይዋ ሲበራ የታየባት ደብሩ ይወሳል፣ ብርሃንም እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔርም ይመልስለታል። የእስራኤል አምላክ የምስጋና ብርሃን በላይዋ የታየባት ድንኳን እግዚአብሔር ከሰው ጋር ያደረባት አንቺ ነሽ። ያዕቆብ የእግዚአብሔር ሰራዊት ያደሩበትን አይቶ ከዚያውም ሐውልት ያቆመባት ዘይት ያፈሰሰባት ሎዛ አንቺ ነሽ። እግዚአብሔር ለአባቶቻችን ተስፋ ያስደረጋት ምድረ ርስት የተመሰገነች የተወደደች ጥጎቿ ብረት የሆኑ ከተራሮቿም ብረት የሚያከማቹባት አንቺ ነሽ። የእስራኤል ልጆች ከውስጧ ፍሬ የቆረጡባት የቆላ የወይን ሐረግ በባጢ ቀፎ የተሸከሙላት አንቺ ነሽ። ይኸውም የድንግልናሽ ፍሬ ኢየሱስ ክርስቶስ ነው። የእግዚአብሔር እግሮች የቆሙባት የኮሬብ ቦታ አንቺ ነሽ። ከዚያም ማለት ደንጊያ አለ፣ የጣፈጠ ውሃ 12 ምንጭ የሚፈስበት፣ ሕዝቡም ለጽማቸው የሚጠጡት ሲሄዱም ከእርሳቸው ጋር የሚሄድ ደንጊያው ግን ክርስቶስ ነው። ኢሎፍሊ የወረደች የእስራኤል አምላክ ታቦት በዚያም ዳጎንን የጣለችው በጣዖት የሚያመልኩትንም የቀሰፈቻቸው በወጣችም ጊዜ ከዛጦን ሰዎች ካሳዋን የተቀበለች የእስራኤል አምላክ ታቦት አንቺ ነሽ። ከካሳዋም ጋር እንቦሳ ባላቸው ላሞች ላይ ጭነው ላኳት። የእግዚአብሔር ታቦት የወርቁንም የዕበጣቸውን የወርቅ ምሳሌ በሳጥን አድርገው በሰረገላ ላይ ጫኑት። ሰለሞን ያሰራት ቤተ መቅደስ በጉልላትም ያስጌጣት ቤቱንም እንጨቱንም መድረኩንም ናሱንም በወርቅ ለበጠው። በውስጧም ስዕለ ኪሩብ አሳለ። ቁመቱ 20 ክንድ ነው፣ ክንፉ 15 ክንድ ነው። በአንዱ ናሱን ይነካ ነበረ፣ የሁለተኛውም ክንፉ ወደ ላይ የተዘረጋ ነበረ። እንዲሁም ሁለተኛው በወዲያና በወዲያ ነው። ክንፋቸውም በቅድስተ ቅዱሳኑ ቤት ላይ ይነካካ ነበረ። ለካህናትና ለመንግሥት የተሰራች ከካህናትና ከንጉሥ በቀር ማንም የማይቀባት ማንም በእጁ ያልቀመማት እፍረተ ሽቶ አንቺ ነሽ። ይህችንም ማንም እንዳይቀባት እግዚአብሔር ከለከለ እንዲህ ሲል፣ እንዲህ ያለውን ሽቶ የተቀባ ቢኖር ሞት ይፈረድበት። እፍረተ ሽቱ አንቺ ነሽ። ሥጋሽንም የተቀባው ኢየሱስ ክርስቶስ ነው። ክርስቶስ ማለት ቅቡዕ ማለት ነውና ቄርሎስ እንደተረጎመው ክርስቶስ ማለት ቅቡዕ ማለት ነውና ቄርሎስ እንደተረጎመው የምስክሩን ድንኳን ቅቤ ማንም እንዳይቀባው እግዚአብሔር እንደከለከለ ከንጉሡና ከሊቀ ካህናቱ በቀር ማንም እንዳያገኘው እንዲሁ ደግሞ በአቱም ድንግልና መወለድ ከአብ በቀር የተከለከለ ነው። ንጹሕ ክህነት ፍጹም መንግሥት የእርሱ ብቻ ነውና የትንቢት መንፈስ የተመላች ከሳኦል ቤት የራቀች ወደ ዳዊት ቤት ያረፈች የሳሙኤል ሽቱ ብልቃጥ አንቺ አካላዊ ቃል ከሱ ዘር ሰው ሆኗልና የትንቢት መንፈስ የተመላች ከሳኦል ቤት የራቀች ወደ ዳዊት ቤት ያረፈች የሳሙኤል ሽቱ ብልቃጥ አንቺ አካላዊ ቃል ከሱ ዘር ሰው ሆኗልና ርኩሰት የሌለብሽ ሙሽራ ሆይ ዕዳ በደልም የሌለብሽ ንግሥት አንቺን ማልዳለሁ። በገናንነትሽም እማጸናለሁ። የ12 ዓመት ታናሽ ብላቴና ስትሆኚ ሰማይና ምድር የማይወሰኑትን በወሰነው ሆድሽ እማጸናለሁ።
ዓለምን ሁሉ የመላ እርሱንም 9 ወር ከ5 ቀን በተሸከመው ማኅፀንሽ እማጸናለሁ። በመውለድም ማኅተሙ ባልተለወጠ የድንግልናሽ ኃይል ሥጋ የለበሰውን ፍጥረት ሁሉ የሚያሳድገውን እርሱን ባሳደገ ጡትሽ ወተት እማልድሻለሁ። ፈረሶቿን የሚያደላድል የሕይወት እሳት ሰረገላውንም የእሳት ነበልባል አደረገ። እርሱን ባቀፉት ጉልበቶችሽ የማይዳሰሰውን እሳት ያለ ጉጠት በዳሰሱት ቅዱሳን እጆችሽ እማልዳለሁ። ከገሊላው ንጉሥ ከሄሮድስ ፊት ከልጅሽ ከወዳጅሽ ጋር ስትሸሺ በመንገድ በመሄድ በደከሙት ብሩካት እግሮችሽ በአዳም በፊቱ ሕይወት መንፈስ ያሳደረበት እርሱን በሳሙት ከንፈሮችሽ እማልድሻለሁ። ልጅሽን ወስደው እንዳይገድሉት ከሄሮድስ ሰራዊት ፈርተሽ ስለ ልጅሽ መራራ ልቅሶ ባለቀሱ ዓይኖችሽ እናቴ እማማ በማለት በታናሽ ብላቴና አንደበት በሕፃን አንደበት ሲያጫውትሽ የሚጣፍጠውን ነገሩን በሰሙት ጆሮችሽ እማልዳለሁ። የንጹሕ ድንግልናሽ አበባ የሚሆነውን የአብ የባሕር ልጅ የልብሱን ሽታ የአፉንም መዓዛ ባሸተተው አፍንጫሽ ከሽቱ ሁሉ የሚበልጠውንም የሰውነቱን መዓዛ ባሸተተው ከጽጌረዳም በሚቀላው ፊትሽ እማልዳለሁ። እንደ ብርሌም በጠራው መልክሽ ብርሃኑ እንደ መላ እንደ ፀሐይ በሚያበራው ያማረ የተወደደ ሽቱ የፈሰሰበት ፊትሽ አንጥረኛ የሠራው የወርቅ ዘንግ በሚመስለው አንገትሽ እማጸናለሁ። በተከፈከፈው ፀጉርሽ ጥቁረቱም የሐር ነዶ በሚመስለው የኪሩቤል ክንፍ በሚጋርደው እንደ ሉል እንደ በረድ በሚነጣው ወተትም የፈሰሰበት በሚመስለው ጥርስሽ እንደ ሰሌን እንደ ዝግባ በሚመሰለው ቁመትሽ እማልዳለሁ። በቅድስናሽ ልብስ በድንግልናሽ መጎናጸፊያ የወይን ሐረግ በተሳበበት ወርቅ በተጠለፈበት በአባትሽ በዳዊት ወገን የእስራኤል ደናግል እንዲህ ይለብሳሉና አባቶችሽ ባለበሱሽ ልብስ እማጸናለሁ። ከሽቱ ሁሉ በሚበልጥ በልብስሽ ሽታ ከምድረ በዳ አበባ ይልቅ እጹብ ድንቅ ሽታ በሚሸት ባፍሽ ትንፋሽ ከማር ወለላም በሚጣፍጠው አፍሽ ለዓለም ሁሉ ዕረብ ጥቅም የሆንሽቱን የተባረክሽቱን ፍሬ አንቺን ባፈሩ በአባትሽ በኢያቄም ጉልበት በእናትሽም በሐና ማኅፀን እማልዳለሁ። በከደነሽ በእግዚአብሔር ጥላ የልጁም ማደሪያ ትሆኚ ዘንድ ባጸናሽ በጋረደሽም በመንፈስ ቅዱስ ክንፍ የወልድ ማደሪያ ልትሆኚ ባነጻሽ ባለመለወጥ ባለመመለስ ቃል ከአንቺ በመወለዱ እማልዳለሁ። የድንግልናሽ ማሰሪያ ሳይቆረጽ ከአንቺ በመወለዱ በጎል በመጣሉ በጨርቅ በመጠቅለሉ በጎንሽ እርሱን በተሸከምሽበት በጀርባሽ ባዘልሽበት እስከ ጉልምስና በሰው መጠን ለመሆን እስከ ደረሰ ድረስ ጥቂት ጥቂት እያለ በማደጉ እማልዳለሁ። በዘካርያስ ልጅ በዮሐንስ እጅ በመጠመቁ የምወደው ልጄ ይህ ነው ብሎ በመሰከረለት በአብ በነጭ ርግብ አምሳል ወርዶ በራሱ ላይ በተቀመጠበት መንፈስ ቅዱስ እማጸናለሁ። ወይናቸው አልቆ ነበርና ወይን የላቸውም ባልሽው ጊዜ ውሃውን ወይን ባደረገው ከእርሱም በወጣው ኃይል አጋንንትን ባራቀበት ድውያንን ደዌያቸው ልዩ ልዩ የሆነውን ባዳነበት እማጸናለሁ። እንዲሁም እኔ ሕይወትን ከእርሱ እሻለሁ፣ በደዌ ኃጢአት ተጨንቄያለሁና ዘለምጽ እንዳነ ፈቅጃለሁ። ንጻ ብሎ ባነጻው በእርሱ ኃይል እማጸናለሁ። እኔ ደግሞ ከእርሱ ዘንድ ከነፍሴና ከሥጋዬ ርኩሰት መንጻትን እሻለሁ። መጻጉዕን በቤተ ሳይዳ መጠመቂያ በተገናኘው ጊዜ ባዳነው ኃይል እማጸናለሁ። እኔም እንዲሁ ከእርሱ ዘንድ በጎ ሥራን ለመሥራት በመድከም ልምሾ የሆነውን ልቦናዬ እንክስና ያረታልኝ ዘንድ ፈቅዳለሁ። የዕውራንን ዓይን ባበራበት ኃይል እማጸናለሁ።
እኔም ደግሞ እውነተኛውን የጽድቅ ብርሃንን እንዳይ በኃጢአት የጨለመውን ዓይነ ልቦናዬን ያበራልኝ ዘንድ እፈቅዳለሁ። ለብዙዎች ቤዛ በኃጥአን እጅ እንደ ሌባ በመያዙ እንደ ሌባም እጅ እግሩን በመታሰሩ እማጸናለሁ። እኔ ከኃጢአት ማሰሪያ እፈታ ዘንድ ከእርሱ እሻለሁ። በሊቀ ካህናቱም እንደ ባሪያ በጥፊ በመመታቱ በጭፍሮችም እጅ በጲላጦስ ፊት በመገረፉ እማጸናለሁ። እኔም ከእርሱ ዘንድ እሻለሁ፣ ከወዲህና ከወዲህኛው መቅሰፍት ድን ዘንድ ነው። በእግሮቹና በእጆቹ መቸንከር እማጸናለሁ። እኔም ደግሞ እጆቼን ከቅሚያ እግሮቼንም ከመሰናክል ያድንልኝ ዘንድ እሻለሁ። በመስቀል ላይ ራሱን ዘንበል አድርጎ ወደ አንቺና ወደ ዮሐንስ በመመልከቱ ዮሐንስን የነጎድጓድ ልጅ አደራ በማለቱ እንዲህ ሲል፣ አንተ ሆይ እርሷ እናትህ ናት፣ አንቺ ሆይ እርሱ ልጅሽ ነው። እኔም ከእርሱ እሻለሁ። በአንቺ አደራ ይሰጥሽ ዘንድ እንዲህ ሲል፣ ልጅሽ በደሙ የዋጀው ባሪያ ነው። እኔንም እንዲህ ይለኝ ዘንድ በአንቺ አደራ ይሰጥሽ ዘንድ እንዲህ ሲል፣ ልጅሽ በደሙ የዋጀው ባሪያ ነው። እኔንም እንዲህ ይለኝ ዘንድ ከእናትህ ከሔዋን ባሕሪ የተገኘች እናትህ እመቤትህ ናት። እኔንም እንዲህ ይለኝ ዘንድ ከእናትህ ከሔዋን ባሕሪ የተገኘች እናትህ እመቤት ናት። ከርቤ የተቀላቀለውን መጻጻ ከሐሞት ጋር በጠጣው አፉ እማጸናለሁ። ለእኔም ደግሞ ጥበብ የሚያናግረውን ዕውቀት የሚገልጸውን ንጽሕና ቅድስና የሚያስተምረውን የደስታና የሐሴት ጽዋ ያጠጣኝ ዘንድ ከእርሱ እፈቅዳለሁ። ነፍሱ ከሥጋው በመለየቷ ነፍሱም የጻድቃን ነፍስ ነፃ ለማውጣት ወደ ሲኦል በመውረዷ እማጸናለሁ። እኔንም ከኃጢአት ቀንበር ነፃ ያደርገኝ ዘንድ ከእርሱ ዘንድ እሻለሁ። በድርብ በፍታ ተጠቅሎ ከመቃብር ውስጥ ገብቶ ሳይንቀሳቀስ 3 መዓልት 3 ሌሊት በተቀመጠ ሥጋው እማጸናለሁ። እኔም ለመውጣት ከማይቻል መዝጊያ ከተቆለፈ ከሲኦል ጉድጓድ እድን ዘንድ እፈቅዳለሁ። ዓለምን ሁሉ በሚያድን ትንሣኤው እማጸናለሁ። እኔንም ከመውደቅ ያነሳኝ ዘንድ ከመቀጥቀጥ ልምሾም ከመሆን ያድነኝ ዘንድ እፈቅዳለሁ። ትጉሃን መላእክተ ሰማይ እያመሰገኑት ወደ ሰማይ በማረጉ በአባቱም በእግዚአብሔር አብ ቀኝ በመቀመጡ እማጸናለሁ። ለእኔም ደግሞ በቀኝ መቆምን ቅዱሳንም በሚመገቡት ስፍራ ሰማያዊ ርስትን ይከፍለኝ ዘንድ ከእርሱ ዘንድ እፈቅዳለሁ። ያልተገባውም በመሆኔ ከልጅሽ ከወዳጅሽ ሰርግ የተለየሁ እንዳልሆን ባንቺ እማጸናለሁ። ወደ ልጅሽ ሰርግ በዓለም ለመግባት ዝግጁ አድርጊኝ። ይህንንም በመመኘቴ በፍርድ ይገባኛል ብዬ አይደለም፣ በአንቺ ጸሎት የልጅሽንም ምሕረቱን ተስፋ በማድረግ ነው እንጂ። ለኃጢአቴ አለቅስላታለሁ፣ አዝንማለሁ። የተሰጠኝን የሙሽርነት ልብስ ይኸውም የጥምቀት ድርብ በፍታ እርሱን ስላሳደፍሁ ለኃጢአቴ አለቅስላታለሁ። ፈጣሪን ስለበደልኩ ብዙ ጊዜ ስላመነዘርኩ ስለኔም የተሰራውን ሕግ ስላጎደልኩ ትእዛዝ መጠበቅም ከኔ ዘንድ ስለጠፋ አዝናለሁ። ለኃጢአቴ አለቅስላታለሁ። ሐሳርን ጉስቁልናን ስላለበሰችኝ ደስ መሰኘትን ያይደለ ፊት ማጥቆርን እንደ ልብስ ስላደረገችልኝ አዝናለሁ። ወዮልኝ ወዮታ አለብኝ። ሕጉን ትእዛዙን ስላልጠበቅኩ ኋላም ንስሐ ስላልገባው ወዮልኝ። የሰርግ ልብስ ስላለበስኩ ወደ ሰርግ ማን ያስገባኛል? የንጉሡንም መክሊት ስላላተረፍኩ ወዮልኝ። እጽብ ድርብ ስላልሆነው መክሊቱ ጌታዬ በተቆጣጠረኝ ጊዜ ምን እመልሳለሁ? የመብራት ዕቅቤን ስላላዘጋጀው ወዮልኝ። የሙሽራው ቤት ደጅ ይዘጋብኛል ብዬ አዝናለሁ፣ እፈራለሁ። በሰርጉ ቤት ሰዎች ሥርዓት አልተዘጋጀሁምና እስኪመሽ ድረስ በጽርዓት ስለቆየው ወዮልኝ። ከነገ እስከ ሰርክ ላገለገሉት ጌታዬ ዋጋቸውን በሰጣቸው ጊዜ
ከጌታዬ ወይን ስፍራ አላገለገልሁምና ከአባቴ የተሰጠኝን ገንዘብ አለል ዘለል በማለቴ ለተቸገርሁ ለኔ ወዮልኝ። እንደ ጎስቋላውም ልጅ ከሩቅ አገር ሄዶ እሪያ ከሚመገበው አሰር ቆሞ ሲመገብ እንደወደድሁ ሆንሁ። ለኔ ያልሆነውን ጥቁረት ለተቀበልሁ ለኔ ወዮልኝ። የሰውነቴን ርኩሰት አጥብበት ዘንድ ነቅአ አንብዕ ለሌለኝ ኃጢአቴም የማይሰረይበት የንስሐ ትጋት ለሌለኝ ለኔ ወዮልኝ። ነገር ግን ነፍሴ የእግዚአብሔርን ትእዛዝ ትፈቅዳለች፣ ሥጋዊ ፈቃድ ያቸንፋታል እንጂ። አርጋኖን ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጎውን ሥራ ለመሥራት የሚያበረታታውን የቅድስና መንፈስ ይልክልኝ ዘንድ ልጅሽን ለምኝልኝ። ይኸውም የኃይል መንፈስ ከኪሩቤል ሰረገላ ላይ ይዝለል፣ የብርሃኑንም ድንኳን ይግለጽ፣ የእሳቱንም መጋረጃ ይጠቅልል። የሰማዩን ደጅ ከፍቶ ከጽርሐ አርያም ወርዶ በራሴ ላይ ይቀመጥ። ነፍሴን አንጽቶ ሥጋዬን ቀድሶ ለእርሱ ማደሪያ ያድርገኝ። ልቦናዬም እግዚአብሔርን ደስ ከሚያሰኘው ነገር ሁሉ ማናቸውንም ለመሥራት ቢፈቅድ ይህ የጰራቅሊጦስ የጽድቅ መንፈስ ወደ እርሱ ይማርከኝ። የስህተቱን መንፈስ በላይ አያሰልጥነው፣ አንዲት ሰዓት እንኳን በእኔ ላይ ያርፍ ዘንድ አይተወው። ለበጎ ነገር የሚያበረታታ ይህ የቅድስና መንፈስ ግን በልቦናዬ ይዋሃድ፣ ለዘወትርም ከእኔ አይለይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ስለ ኃጢአቴ ስርየት የተጋሽ ሁኚ። በኃጢአቴም ቁስል የልጅሽን መድኃኒት ጨምሪ፣ ከልጅሽም ጎን በፈሰሰው በኃጢአቴም ቁስል የልጅሽን መድኃኒት ጨምሪ፣ ከልጅሽም ጎን በፈሰሰው የመረጨት ውሃ ርኩሰቴን እጸቢው፣ ዝገቴንም ወልዌው። ማኅተሜንም የአምላካዊ ምስጢሩንም ደም አድርጊልኝ። ከልጅሽም አስራት አድርገሽ ውሰጂኝ። በእጅሽ የተጨበጥሁ በእግርሽ የተረገጥሁ ዕድል ፈንታሽ እሆን ዘንድ የሰውም ሠራተኛ ወዳልሠራው ወደ ሰማያዊ ሰርግ ቤት እንድገባ ዝግጁ አድርጊኝ። የእኔን ደግሞ ዕድል ፈንታዬን ጽዋ ተርታዬን የሚያንጸባርቀውን የብርሃን አክሊል አበባ የፈነዳበትን የእኔን ደግሞ ዕድል ፈንታዬን ጽዋ ተርታዬን የሚያንጸባርቀውን የብርሃን አክሊል አበባ የፈነዳበትን አረግ የተሳበበትን የሃይማኖት መጎናጸፊያ አድርጊልኝ። በሰርግ ቤትሽም ተሸልሜ ልገኝ፣ ለልጅሽም ሰርግ ተሸልሜ ልታይ። በቅዱሳን ጉባኤ መካከልም ደስ ብሎኝ ልኑር። ዋጋዬም ከእርሳቸው ያነሰች የጎደለች አትሁን። ዋጋውን ግን በራሴ ትሩፋት አልሻም፣ መመስገንም በእኔ በጎ ሥራ አልፈልግም። ዋጋዬ ያንቺ ዋጋ፣ ምስጋናዬም ያንቺ ምስጋና ነው እንጂ። እኔ በጸሎትሽ ዋጋ ልቀበል እፈቅዳለሁ፣ በኃጥእት ነፍሴ ላይም የጽድቅሽን ምስጋና ልሸከም። በሃይማኖት ትሩፋትን ፈጽሞ ሳይሰሩ መጽደቅ በልጅሽ ፈቃድ ነውና። ዳዊት በመዝሙሩ እንደተናገረ እንዲህ ሲል ኃጢአታቸው የተሰረየችላቸው ዕዳ በደላቸውንም እግዚአብሔር ያልቆጠረባቸው የተመሰገኑ ናቸው። ኃጢአቱንም እግዚአብሔር ያልቆጠረበት የተደነቀ ነው። እግዚአብሔር ለሙሴ እንዲህ አለው፣ እኔ የሰውን ኃጢአት የአባቱን በልጁ በልጅ ልጁ እስከ 3 እስከ 4 ትውልድ ድረስ እመረምራለሁ። ኃጢአተኛውንም ንጹሕ አላደርገውም፣ የማርሁትን እምረዋለሁ፣ የወደድሁትንም ይቅር እለዋለሁ። ስለዚህም የጥበብ ነቅ የሚሆን ጳውሎስ እንዲህ አለ፣ እንግዲህ ምሕረቱን እዩ፣ መጨከኑንም ተመልከቱ። የወደደውን ይምራል፣ ያልወደደውንም ያስጨንቃል። እኔ ደግሞ ስለዚህ ጸሎትሽን በመታመን ተስፋ አደርጋለሁ። በድንግልናሽም ከኃጢአት መዳንን እፈቅዳለሁ።
ነገር ግን አንቺ ለምኝልኝ፣ ዕድል ፈንታዬ ይቅር ካላቸው ጋር ይሁን። ነገር ግን ካስጨነቃቸው ጋር እንዳይሆን አማልጅኝ። ይህንንም ተስፋ አድርጌ ቸር ይቅር ባይ ወደ ሆነው ልጅሽ እጮኻለሁ እንዲህ ስል፣ ይቅርታህና ቸርነትህ ጽድቅህም ዘወትር ያግኙኝ። ደግሞ እንዲህ እላለሁ፣ ስለ ቸርነትህና ስለ ፍርድህ እቀኛለሁ፣ ለአንተም አቤቱ ዝማሬ አቀርባለሁ። ደግሞም እንዲህ እላለሁ፣ አቤቱ ለዘላለም ቸርነትህን አመሰግናለሁ፣ ጽድቅህን በአፌ ለልጅ ልጄ እናገራለሁ። ዳግመኛም እንዲህ እላለሁ፣ አቤቱ አንተ ቸር ይቅር ባይ ነህና ይቅርታህም አንተን ለሚጠሩ ሁሉ ብዙ ነው። ደግሞም እንዲህ እላለሁ፣ ምሕረትህን እታመነዋለሁ፣ በጎ ሥራህ በቅዱሳኑ ፊት መልካም ነውና። የእርሳቸው ግን በገድላቸው ነው፣ የእኔ ደግሞ በእናትህ ጸሎት ነው። የእርሳቸው በድካማቸው ነው፣ የእኔ ግን በእናትህ ድካም በመራቧ በመጸማቷ ስላገኛትም መከራ ከአንተም ጋር በምድረ ግብፅ በተሰደደች ጊዜ ስለደረሰባት ችግር ነው። እርሳቸው በትጋታቸው ነው፣ እኔ ግን አንተን በተሸከመች ቅድስት ድንግል ልመና በአማላጅነቷም ነው። እርሳቸው በእርሳቸው ንጽሕና ነው፣ እኔ ግን በዕብራይስጥ ማርያም በተባለች የኃጢአትም ቀንበር ባልተጫነባት ንጽሕት ጥጃ በተባለች ድንግል ማርያም በንጽሕናዋ በቅድስናዋ ነው። የኃጢአት የሸክም ሚዛነ መክበዱ ከሰማይና ከምድር ክብደት ይበረታል፣ ከእርሱ ደግሞ የምሕረት ሚዛን ይደፋል። አቤቱ ኃጢአቴ ከሰማይ ኮከብ ከባሕር አሸዋ ይበዛል፣ ከእርሱም ደግሞ ቸርነት ይበዛል። አቤቱ ሆይ በእኔ ያደረችውን ኃጢአት ቸርነት ያቸንፋት፣ ይቅርታህም ከበደሌ ይበረታል። የምሕረትህም ዝናብ የዕዳ በደሌን ደብዳቤ ይደምስሰው። የማዳንህም ኃይል በእኔ ላይ ይገለጽ። ለቤተ መቅደስህ ተክል ያደረግኸኝ አቤቱ ሆይ የውጭ ተክል አታድርገኝ፣ የጽድቅ ተክል አድርገኝ። የኃጢአት አይደለም የእውነት ተክል አድርገኝ፣ የሐሰት አይደለም የፍቅር ተክል አድርገኝ። የጽዕል አይደለም የበረከት ተክል አድርገኝ፣ የመርገም አይደለም የክብር ተክል አድርገኝ። የሐሳር የጉስቁልና አይደለም የሕይወት ተክል አድርገኝ፣ የጥፋት አይደለም ያንተ ተክል አድርገኝ። የሰይጣን አይደለም የቅዱሳን ቅድስት ተክል በነቢያት ትንቢት ካፊያ የምለመልም አድርገኝ። የመጽሐፍት መጀመሪያ የምትሆን ኦሪት ደመና የምትጋርደኝ፣ ከቅዱስ ወንጌል ፈሳሽ የምጠጣ ከጎንህ ከፈሰሰው ደም የምረካ ልሁን። በእናትህ በድንግል ጸሎት የሃይማኖት አበባ ላብብ፣ በእናትህ በድንግል ጸሎት የሃይማኖት አበባ ላብብ፣ የጽድቅ ፍሬን ላፍራ። ከቅዱሳንህ ሐዋርያትም ከቃላቸው ፍሬ የተነሳ እስከ ዘላለሙ ድረስ የተባረከ የወይን ቦታ ልባል። የጽድቅን ፍሬ የሚያስቀረውንም የኃጢአት እሾህ ጠምዝዘው፣ ከደጁም አሜኬላውን አረሙንም ሙጃውንም ንቀለው። አቤቱ ከኔም አርቀው፣ ሥርዓትህን የሚሠሩትን የአበባቸውን ፍጻሜ እንዳፈራ አድርገኝ። አርጋኖን ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ፣ ጌጤ ሽልማቴ ሆይ፣ ክብሬ ገናንነቴ፣ ለችግሬ ሀብት ባለጽግነት ለልምሾነቴም ብርታት ነሽ። የክብሬ አክሊል የወገኖቼ መመኪያ ሆይ፣ በፍቅርሽ ወጥመድ በመውደድሽም አሸክላ ሰውነቴ የተያዘ ነው። በብርክ ልቦናዬ ላንቺ ሰግዳለሁ፣ በፍጹም ልቦናዬም ወደ አንቺ ጮኻለሁ። በችግሬ ጊዜ በፊትሽ እማልላለሁ፣ ለሆድሽም ፍሬ ይቅርታ መውረድ ዓይኖቼ ያንጋጥጣሉ። አንቺንም ለማመስገን አንደበቴ ይቸኩላል፣ ለውዳሴሽም ከንፈሮቼ ደስ ይሰኛሉ። ለዘፈንሽም የቃሌ አመላለስ ያማረ የተወደደ ነው። እጆቼም በመተባበር ያጨበጭባሉ፣ እግሮቼም በፈቃዳቸው ያሸበሽባሉ። ሕዋሳቴም ሁሉ ለአንቺ ይገዛሉ።
ፍቅርሽ በልቦናዬ ውስጥ በቅሏልና ስሩም እስከ መሄጃዬ ወጥቷልና ጫፉም እስከ ራሴ ድረስ ረዘመ። የምስጋናሽም አበባ በአፌ ውስጥ ነው። አሁንም ስለኔ ለምኝልኝ። ከዚህ ዓለም ሁሉ ጥፋት ከመከራውም ሁሉ በጎውን ሥራም ከሚቃወመውም የሰይጣን ወጥመድ እድን ዘንድ የሚያስጸይፈውንም ነገር ሁሉ ከእኔ አርቂው። ለበጎ ሥራና ለትሩፋትም የነቃው አድርጊኝ። ለጸሎትም የተጋው ጠላትም ስንፍናውን በላይ ባፈሰሰው ጊዜ የልጅሽ የመለኮትነቱ ፍቅር ያንቃኝ። ለምስጋናውም የተጋው ያድርገኝ። ቸርነቱንም ያለማቋረጥ ላመስግን። አንቺም ደግሞ ስለ ኃጢአቴ ቸል አትበይ። የከንፈሮቼንም የምልጃ ቃል አንቺ እሺ በጎ ብለሽ ልጅሽን እሺ በጎ አሰኝልኝ የግድ በይው። እመቤቴ ሆይ የከንፈሮችን ጸሎት እንዲቀበል ጸሎቴም በጭንጫ ላይ እንደተዘራች ዘር ሳትበቅል ሳታብብ ሳታፈራ እንድትቀር አትሁን። ከአሸናፊ እግዚአብሔር ጆሮ ገብታ የልቤንም ግዳጅ ከእርሱ ዘንድ ፈጽማ ትመለስ። ምኞቴንም በማግኘት ደስ ታሰኘኝ። አርጋኖን ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከጸሎትሽ ረዳትነት በቀር ሊረዳኝ የሚችል እንደሌለ አወቅሁ። ከልመናሽም በቀር የሚያድን እንደሌለ ያለ በኩርሽም የሚበጀኝ እንደሌለ አወቅሁ። ድንግል ሆይ ከምልጃሽ በቀር ሊጠብቀኝ የሚችል እንደሌለ አወቅሁ። ያለ ማኅፀንሽም ፍሬ ሊራራልኝ የሚችል እንደሌለ ይህንንም አውቄ ወደ አንቺ ተጠጋው። በልጅሽም አመንሁ፣ እርሱንም አመለክሁ፣ ቸርነቱንም ተስፋ አደረግሁ። በዚህ ሳለውም ብበድል ይቅር ይበለኝ፣ ብሰናከልም በእርሱ ልደገፍ፣ በወድቅም ልነሳ፣ ወደ ጨለማም ብሄድ እግዚአብሔር ያብራልኝ። እርሱ ለሕይወቴ የታመነ ነውና እግዚአብሔር ረዳቴ ነው፣ የምስጋናዬም ዘመን ነው። ድንግል ሆይ በአንቺ ተጠግቼ የልጅሽንም ቸርነቱን አምኜ ሳለው የብረት ጥሩር እንደለበሰ አርበኛ ደንጊያም እንዳያገኘው በራሱ ላይ የመድኃኒቴ የሕይወት ጋሻ እንደመከተነኝ። ድንግል ሆይ በጦርነት ጊዜ መመከቻ ጋሻዬ ነሽ፣ በጸብ ክርክርም ጊዜ መሰወሪያዬ፣ በጉባኤም መካከል ግርማ ሞገሴ፣ በጸላትም አገር የመድኃኒት አምባ ኮረብታ ነሽ። የመለኮትን ዕንቁ የምትሸከሚ የወርቅ ሳጥኔ ነሽ። ለሰማያዊ ሰርግ የሚረባ የሚጠቅመውን የክብር ገንዘብ ለመግዛት በየደሴቱ ሁሉ የምሻገርብሽ መርከብ ድንግል ሆይ ውዳሴሽን ለመናገር አፌን ክፈቺ። በውስጡም የልጅሽን የወዳጅሽን ምስጋና ሙዪው። ከቅንድቤም የስንፍናውን እንቅልፍ ከዓይኖች የሚከበደውን መኝታ ሥጋ የለበሰውን ፍጥረት ሁሉ ከቅንድቤም የስንፍናውን እንቅልፍ ከዓይኖች የሚከበደውን መኝታ ሥጋ የለበሰውን ፍጥረት ሁሉ ነፍስ የተዋህደውን ሁሉ መንቀሳቀስ እንደማይችል የሚያደርገውን አርቂልኝ። የዚህንም ዓለም አለል ዘለል ማለት አርቂልኝ። ብተኛም እንቅልፌ ልክ መጠን ያለው ይሁን። ያንቺንም ምስጋና የማስታጉል አያድርገኝ። በመኝታዬም ደግሞ ጠብቂኝ። ርኩሳን መናፍስት እንዳይሰለጥኑብኝ ክፉ ሕልምም እንዳይጥሉኝ ጠብቂኝ። ከነቃውም በኋላ የዚህ ዓለም ሥጋዊ ፈቃድ ልቦናዬን ጨልጦ እንዳይወስደው ጠብቂኝ። የሰውን ጉልምስና እንደ ሪያ የተስበደበደ በሚያደርገው በዝሙት ምክንያትም ቢሆን በፍቅረ ንዋይም በተድላ በደስታም ቢሆን በሚያስት ባለጸግነት ይኸውም የኃጢአት እሾህ የእግዚአብሔርን ቃል የሚያርቀው አጫንቆም የሚይዘው ያፈራም ዘንድ የማይተወው በእርሱ ምክንያት ቢሆን እንዳያታልለኝ ጠብቂኝ። የልጅሽ የባሕሪ ሕይወቱ የጽድቅ መንፈስ ጰራቅሊጦስ ግን በሥጋዬና በነፍሴ የሚያበራ ይሁን። ለሰይጣንም ወደ እኔ የሚገባበት ምክንያት አይስጠው። በከንፈርም ከነገር ጋር ቢሆን በሐሜትም ቢሆን በአፍም ቢሆን በጥርስም
ከሳቅ ከጨዋታና ከተድላ ደስታ ጋራ ቢሆንም ከማየት ከማመንዘርም ጋራ በጆሮም ነገር ዘርቅ የሐሰት ነገር ከመስማት ጋራ ቢሆን በልቦናም ከአመፅና ከሽንገላ ጋራ በሐሳብም ከቂምና ከቅንዓት ጋራ ቢሆን በእጅም ከቅሚያ ጋራ በእግርም ደም ከማፍሰስ በእጅም ከቅሚያ ጋራ በእግርም ደም ለማፍሰስ ከመሮጥ ጋራ ቢሆን በአፍንጫም የሴቶችን ሽቶ ሽታ ከማሽተት ይኸውም የጎልማሶችን ልቦና የሚማርክ በሰውነት ባህሪም በሚሆን በሥጋዊ ፈቃድ በሰውነት እሳት ከሚያፈስ ምኞት ጋራም ቢሆን ይህ የስህተት መንፈስ እኔን ወደ እርሱ የሚነግልበት ምክንያትን አያግኝ። የልጅሽ መንፈስ ግን ማደሪያ ያድርገኝ፣ በውስጤም ይግባ በላይም ይረፍ። አንቺንም ለማመስገን ዝግጆች የሆኑ ዘንድ ከንፈሮቼን ይቀድሳቸው። ድንግል ሆይ ከኃጥእ ሰው ምስጋና ለምኔ ነው አትበይ፣ ንጽሕናሽን የእኔ ርኩሰት አያረክሰውምና ማመንዘሬም ቅድስናሽን አያረክሰውም አያስነቅፈውም። ድንግልናሽም ስለ ማመንዘሬ በርኩሰቴ የሚሆንብኝ ዕዳ በደል የሚከፍለኝ ይሁን። ድኩም በጽኑ እንዲድን ኃጥእ በጸሎትሽ ይጸድቃልና። አርጋኖን ምዕራፍ 7 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ለምስጋናሽ አፌን በከፈትሁ ጊዜ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር በረድኤት ወደ እኔ ነይ። እኔ በለመንሁ ጊዜ አንቺ አማላጅ ልጅሽ ደግሞ ኃጢአቴን ያቅልል። እኔም በጸለይሁ ጊዜ አንቺ ለእኔ ስርየት ለምኚ፣ ልጅሽ ደግሞ ይቅር ይበልሽ። ለመለመንም ለእኔ ለልጅሽ ለምኚ፣ ልጅሽም ስለ አንቺ ልመናዬን ይቀበላል። ድንግል ሆይ የሱራፌል የዕጣናቸው ጽንሐህ የኪሩቤልም የምስጋና መቅጃ የወርቅ መጥለቂያ የትጉሃን የሰማይ መላእክት ሁሉ የቅዳሴያቸው ነቅዕ የማይተኙትም የውዳሴያቸው ፈልፈል ምንጭ ድንግል ሆይ ያልበደሉት የድንግልናቸው መመኪያ ያላደፉትም የንጽሕናቸው አክሊል ድንግል ሆይ የሚጋደሉት የመታገሳቸው ዋጋ የመድኃኒታችንንም የመስቀሉን ቀንበር ለሚሸከሙ የቅድስናቸውን አስቢ። ድንግል ሆይ ነቢያት በመንፈስ ቅዱስ መስታወት ያዩሽ የትንቢት ኃይል የልዑል እግዚአብሔርን ወንጌል ያስተማሩ ሐዋርያት ምስጋና ወሬ ድንግል ሆይ የእግዚአብሔር እጅ የተከለሽ የገነት ዛፍ የመንፈስ ቅዱስ ኃይል ያሳበባት የአበም ጥላ ከፍሬ ያደረሳት ኪሩቤል በክንፍ የሚጋርዱሽ በታቦት ላይ የምትሆኝ ምሳል በታቦት ላይ የምትሆኝ ምሳል ድንግል ሆይ የጥበብ መንፈስ በተመሉ ባስልኤልና ኤልያብ እጅ የተሰራሽ ጠልን የተመላሽ የዮኤሳ ልጅ የጌዲዮን መንቀል እንደ እሳትም የምትሆኝ የኤኔሪዮ ልጅ የምስጋና ጽዋ ድንግል ሆይ የማኑሄም የልጅ ልጅ ከአንበሳ አፍ የተቀዳሽ ማር ወለላ ድንግል በራሱም ጸጉር የነበርሽ ኃይል የአካዝ ልጅ የዕድሜው መጨመሪያ ድንግል ሆይ ለምልክትም ፀሐይ እስከ 10 ማዕርግ የተመሰለብሽ ዳግም የልጁ የኃጢአቱ ማስተሰሪያ ያውም ልጁን ለጣዖት በሰዋ ጊዜ የቆሬም ልጆች መዝፈኛ የማመስገኛ ዕቃ ድንግል የሌዋውያንም የመስሪያቸው ዕቃ ደም መርጫ ዕብራውያን የመራሽ ሰርጉት የቆሬም ልጆች መዝፈኛ የማመስገኛ ዕቃ ድንግል ሆይ የሌዋውያንም የመስሪያቸው ዕቃ ደም መርጫ ዕብራውያንን የመራሽ ሰርጉተ ደመና ድንግል ሆይ የትንቢት ቡቃያ የኢየሩሳሌም የይሁዳ ቡቃያ ቤተልሔማዊት ድንግል ሆይ የትንቢት ቡቃያ የኢየሩሳሌም የይሁዳ ቡቃያ ቤተልሔማዊት የገሊላ ልጅ ድንግል ሆይ የያዕቆብ ልጅ በሥጋ የአሕዛብ የሀብት መመኪያ ድንግል ሆይ በመወለድ የዳዊት ልጅ በሃይማኖት የአሕዛብ እናት ድንግል ሆይ በአምልኮታቸው የሚመኩ ወገኖች አክሊላቸው በወገን ለሚመኩ ወገኖች ልጃቸው ድንግል ሆይ የእስራኤል ቤተ ተክል የይሁዳ ቡቃያ ከዳዊት ግንድ የወይን ሐረግ ለምልመሽ አበበሽ የተገኘሽ እኛም ደግሞ በድንግልናሽ አበባ ተሻተን ከንጽሕናሽም ፍሬ በላን በጥላሽ አረፍን። እንግዲህ ግን በአንቺ እንድንድን አወቅን።
በልጅሽ በወዳጅሽም በሥጋውና በደሙ ቁርባን እንድናለን። በኦሪት እንዲህ የሚል ተጽፏልና የመሥዋዕቱ ደም ሁሉ የነካው ቅዱስ ነው። እኛም ደግሞ በልጅሽ ደም ተቀደስን። በበኩርሽም በጎኑ ፈሳሽ ንጹሐን ሆንን። ድንግል ሆይ አንቺ እጅሽን በራሴ ላይ ጫኝ፣ ቀኝሽንም በመካከል ራሴ ላይ አኑሪው። ቁርባኔም በፊትሽ በልጅሽም በአማኑኤል ፊት ያማረ የተወደደ ልጅሽ የተቀበለው ይሁን። በባሕሪ አባቱም በአብ በባሕሪ ሕይወቱ በመንፈስ ቅዱስ ፊት ያማረ የተወደደ ኃጢአቴን የሚያቃልል ዕዳ በደሌንም የሚደመስስ ለደከሙትም ሸክማቸው ለከበደ ብርታት ዕረፍትም ይሁን። ድንግል ሆይ ለነገሥታት ክብር ጌትነት ገናንነት፣ ለመሃይምናን ብርሃን የክብር አዘቅት የበረከት ምንጭ ሆይ ስለ እኔ ወደ ልጅሽ ማልጅ። በሰማይ በምድር በረከት እንዲባርከኝ በነቢያትና በሐዋርያት በረከት በቅዱሳንም ሁሉ በረከት እንዲባርከኝ ከልጅሽ በረከት እሻለሁ። ያዕቆብ ዮሴፍን ልጁን እንደባረከው እንዲህ ሲል በተስማሙት በተራሮች በኮረብቶች በረከት በልዑል እግዚአብሔር መላእክት በረከት በጡት በማኅፀን በረከት በአባትህ በጸናችው እናት በረከት እኔም ደግሞ ከልጅሽ አንደበት ፈጽሜ በረከት እሻለሁ። እርሱ የባረከውን ሊረግም የሚችል የለምና። የቢዮር ልጅ ባላቅም እንደተናገረ እንዲህ ሲል ባላቅ የሶፎ ልጅ ከሜሶጶጣሚያ ጠራኝ እንዲህ አለኝ፣ ና ያዕቆብን ዘር እርገምልኝ፣ እስራኤልን ስደባቸው አለኝ። ምን እሰድባለሁ እግዚአብሔር ያልሰደበውን? ምንስ ረግማለሁ እግዚአብሔር ያልረገመውን? ኮከብ ከያዕቆብ ይወጣል፣ በተራራዎች ራስ አደርገዋለሁና በኮረብቶችም አስተውላለሁና። እነሆ ለብቻው የሚያድር ሕዝብ ነው፣ ከአሕዛብ ጋር አይቈጠርም። እግዚአብሔርም አምላኩ ከእርሱ ነው። እስራኤል ለእግዚአብሔር እንደተለየ ለዓለም ሁሉ ንጉሥ አስራት እንደተነሣ በተራሮች ራስ አደርገዋለሁና በኮረብቶችም አስተውላለሁና። እነሆ ለብቻው የሚያድር ሕዝብ ነው፣ ከአሕዛብም አይቈጠርም። እግዚአብሔርም አምላኩ ከእርሱ ነው። እስራኤል ለእግዚአብሔር እንደተለየ ለዓለም ሁሉ ንጉሥ አስራት እንደተነሣ እንዲሁ ደግሞ እኔን ልጅሽን የተለየው አድርጊኝ፣ ለአምልኮቱም ዕድል ፈንታ ልሁን። አንቺም አስራት አድርገሽ ውሰጂኝ፣ ለምስጋናሽም አገልጋይ ልሁን፣ ባሪያሽም ልባል። ባርነቴን ለአንቺ በመስጠት ስሜን እንደ ጻፍሁ እንዲሁም የሰጠውሽን የባርነቴን ደብዳቤ ጻፊ። ልጅሽ በደሙ የዋጀኝ እኔን እንድጎዳ አትጣይኝ። ልጅሽንም እንዲህ በይ፣ ይህንን ጎስቋላ ባሪያ በክቡር ደምህ የገዛኸውን ስለ በደሉ ስለ ጉስቁልናው አትናቀው። ገንዘቡን በወርቁ የገዛውን ለመጥላት የሚችል የለምና። ልጄ ሆይ በደምህ የገዛኸውን ኃጢአተኛውን ባሪያህን እንዲህ እንዴት ትንቀዋለህ? ይህንን ፍዳ አታድርግ፣ ከባሪያህም ጋር ወደ ክርክር አትግባ። ሕያዊት ነፍስ ያለችው ሁሉ በአንተ ፊት እውነተኛ አይደለምና። ልጄ ሆይ የኃጢአቱን ቁጥር አታስብ፣ እንደ በደሉም አታድርግበት። ስለ ኃጢአቱም አትበቀለው። በሰውነቱም ቢበድል በገቢርም በሐልዮም ቢሆን ስለ ፍዳኔ ጸሎትን ማማለድን እከፍላለሁ። ይቅርታህ የአባትህም ቸርነት የመንፈስ ቅዱስም ምሕረት በዘመኑ ሁሉ ባሪያህን ይጎብኘው ይርዳው፣ ለዘለዓለም በእውነት ያለ ሐሰት አሜን። የዛሬውን የጸሎትና የምስጋና ክፍል በዚህ መልኩ ጨርሰናል። በጸሎት አስቡን ብለው የጠየቁን እህተ ሚካኤልን፣ ወለተ ገብርኤልን፣ ጽጌ ማርያምን፣ ወለተ ሕይወትን፣ ወለተ ትንሣኤን፣ ዮሐና ሰሊና ንግሥቲ፣ አዜብ እህተ ሚካኤል፣ ኢዛናን፣ ራይሻን፣ ሰላማዊት፣ በትረ ማርያምን፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ፍቅረ ማርያም፣ ገብረ አብ፣ ተስፋ ማርያም፣ ኃይለ ገብርኤል፣ ፍቅረ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ እንደዚሁም ወለተ ሰንበት፣ እንደዚሁም በአጠቃላይ በጸሎት አስቡን ብለው የጠየቁን ለጊዜው ግን ስማቸውን መጥራት ያልቻልን በሙሉ ሁሉንም እስከነ ቤተሰቦቻቸው እግዚአብሔር ይጠብቅልን፣ ከክፉ ሁሉ ይሰውራችሁ፣ መልካሙን ያቀርብላችሁ፣ ቤታችሁን በበረከት በረድኤት ይሙላላችሁ። አሜን።
ቅድስት ድንግል ማርያም በጸሎቷ ከሚያጋጥሙን ችግሮችና ፈተናዎች ሁሉ ትታደገን። ከክርስቶስና ከእናቱ ጋር ሆነን ምንም የማይቻል ነገር የለም። ብዙ መከራ፣ መገፋት፣ መከዳት፣ ሐዘን፣ እጦት፣ ሕማም ወዘተ የመሳሰሉት ምድራዊ ሥጋዊ ፈተናዎች በሙሉ ሊበግሩን አይችሉም። እግዚአብሔር ከሁላችንም ጋር ነው። እናት ለልጇ እንደምትጸልይ ቅድስት ድንግል ማርያም ስለ ጥንካሬያችን፣ ስለ ብርታታችን፣ ስለ ጨነቀን ነገር ሁሉ ትጸልይልናለች። የእግዚአብሔር ስም የእመቤታችን ስም በተጠራበት ቦታና በሚደመጥበት ቦታ ሁሉ ክፉ ኃይል ፈጽሞ ሊቀርብ አይችልም። ሁላችንም በኢትዮጵያ ከምሽቱ ከ3 ሰዓት በኋላ ባለው ጊዜ ለጸሎት በያለንበት እንድንሰባሰብ ጸበል ውሃችንን አዘጋጅተን እንድንዘጋጅ እኔ ደካማ አገልጋያችሁንም በጸሎት እንድታስቡኝ እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጸሎታችንን ፈጣሪ ይቀበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።